የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። አኳሪየስ በጥቅምት ወር የጉዞ ፍቅርና ታላቅ የሥራ ዕድል ይጠብቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የምቾት ቀጠናህን ሰብረህ ውጣ። ሰላም ጤና ይስጥልኝ ውድ አኳሪየሶች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። የምቾት ቀጠና ምንድነው? በዚህ ወር ያንን ቃል ልትረሱት ትችላላችሁ። ፀሐይ በሊብራ ውስጥ ስታበራ እና የእናንተን 9ኛ ቤት ማለትም የጉዞ የመስፋፋትና የሥራ ፈጠራ ቤትን እስከ ጥቅምት 12 ድረስ ስታበራ ከለመዳችሁት አድማስ ባሻገር ራሳችሁን ትዘረጋላችሁ። አእምሮችሁን በሚከፍት ኮርስ ተመዝገቡ። ከግል ልማት ወርክሾፕ እስከ ታሮት ትምህርት ድረስ ማንኛውንም ነገር። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ የጀብዱ መንፈሳችሁን አዘጋጁ፣ አእምሮአችሁን ክፈቱ። ምክንያቱም የጥቅምት ወር መልእክት ከዚህ በፊት ሄዳችሁ ወደ ማታውቁበት ቦታ ሊወስዳችሁ ይችላል። ክፍል 1 አጠቃላይ ሆሮስኮፕ ከመስፋፋት ወደ ሥራ ትኩረት። የፈጠራ እና የስሜት ስጋት ወይም እስከ ጥቅምት 12 የወሩ የመጀመሪያዎቹ 3 ሳምንታት ከምቾት ቀጠናችሁ ርቃችሁ እንድትዘረጉ ይጋብዟችኋል። ፀሐይ በሊብራ እና በእናንተ 9ኛ ቤት ውስጥ ስትጓዝ ለሕይወት ሰፊ እይታ ትሰጣችኋለች። እናም የፈጠራና የስሜት ስጋቶችን እንድትወስዱ ድፍረት ትሰጣችኋለች። 9ኛው ቤት ጉዞን፣ ትምህርትን እና ሥራ ፈጠራን ይገዛል። ስለዚህ እውነተኛ ጉዞ ለማድረግ ወይም በአንድ ወርክሾፕ አድማሳችሁን ለማስፋት ጊዜው አሁን ሊሆን ይችላል። የፕሉቶ ኃይል በአንተ ምልክት። የመግነጢሳዊ ኃይላችሁ ጥቅምት 3 ላይ ሙሉ በሙሉ ይመለሳል። ምክንያቱም ኃይለኛው ፕሉቶ በአኳሪየስ በእናንተ ምልክት ውስጥ ከ5 ወር በኋላ ቀጥተኛ ጉዞውን ይጀምራል። የኃይልና የሀብት ፕላኔት እስከ 2044 ድረስ በምልክታችሁ ውስጥ ሲሆን ወደ መሪነት ሊያደርሳችሁ በሚችል የማያቋርጥ የዝግመተ ለውጥ ጉዞ ላይ ናችሁ። አሁን ግን ምን እንደሚያነሳሳችሁ ለማወቅ ወደ ስነልቦናችሁ ጠልቃችሁ ትገባላችሁ። የሥራ ግቦች ወደ ላይ ይወጣሉ። ከጥቅምት 12 በኋላ ፀሐይ ጥቅምት 12 ላይ ወደ ስኮርፒዮ እና ወደ 10ኛ ቤታችሁ ወይም የሥራ ምኞት ቤት ስትገባ የሥራ ግቦች ወደ ላይ ይወጣሉ። የሰበሰባችሁትን መነሳሳት ሁሉ ወደ ሥራ ቀይሩት። በጣም ተጽዕኖ በሚፈጥረው ግባችሁ ላይ እንደ ሌዘር ጨረር አተኩሩ። የኔፕቱን ተጽዕኖ በገንዘብህ። ይህን ስታደርጉ ግን ገንዘብ ከእጃችሁ እንዳያመልጥ ተጠንቀቁ። በተጨማሪም በጥቅምት 12 ላይ ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ እና ወደ 2ኛ ቤታችሁ ወይም የገንዘብ ቤት ሲመለስ የገንዘብ ንቃት በጣም አስፈላጊ ነው። የወጪ ልማዳችሁን አስተካክሉ። የቁሳቁስ ቅድሚያ የምትሰጧቸውን ነገሮች እንደገና አስቡ እና ኢንቨስትመንቶቻችሁ ከእውነተኛ እሴቶቻችሁ ጋር መስማማታቸውን አረጋግጡ። ክፍል 2 የፍቅር ሆሮስኮፕ ከስሜት ጥልቀት ወደ ጀብዱ። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እኔ የስሜት ጥልቀት እስከ ጥቅምት 3 ይህንን ግንኙነት ከኦንላይን ወደ እውነተኛ ሕይወት ለማምጣት ዝግጁ ነህ? ቬነስ ወይም የፍቅር ፕላኔት እስከ ጥቅምት 3 ድረስ በቪርጎ እና በእናንተ 8ኛ ቤት ወይም የስሜት ጥልቀት ቤት
ውስጥ ስትጓዝ ወሩን በጣም ስሜታዊ እና ወሲባዊ ታደርገዋለች። መጋረጃዎቹን ዝቅ አድርጉ፣ ስሜቱን የሚያስተካክል ሙዚቃ ክፈቱ፣ የውስጥ ውበታችሁ ለመጫወት ይወጣል። በቀን መቁጠሪያችሁ ላይ ለጥልቅ ግንኙነት ጊዜ ፈልጉ። የማርስ ግፊት በቁም ነገር። በተመሳሳይ ጊዜ ማርስ በስኮርፒዮ እና በእናንተ 10ኛ ቤት ወይም የረጅም ጊዜ ግቦች ቤት ውስጥ ነው። ዋናው ነገር ነገሮች ወዴት እያመሩ እንደሆነ ማወቅ ትፈልጋለህ። ምናልባት ነገሮችን ባልተወሰነ ሁኔታ ማቆየት ምንም አልመሰለህም ነበር። አሁን ግን ግንኙነቱ የትም ደረጃ ላይ ይሁን ግልጽነት ትፈልጋለህ። በግንኙነት ውስጥ ላሉ አኳሪየሶች ከበዓላት በፊት ያለው ወቅት ለልዩ ቀጠሮዎችና ፓርቲዎች ድንቅ ጊዜ ሊሆን ይችላል። አው ብላችሁ ተጋበዙና አብራችሁ በሚያምር ሁኔታ ለብሳችሁ በመውጣት ተዝናኑ። ወደ ጀብዱ ከጥቅምት 3 በኋላ በወሩ ሁለተኛ አጋማሽ ላይ የነገሮች ክብደት ይቀንሳል። ጥቅምት 3 ላይ ቬነስ ወደ አየር ምልክት ሊብራ እና ወደ 9ኛ ቤታችሁ ወይም የመስፋፋት ቤት ስትገባ የበለጠ ተጫዋች ትሆናለህ እናም ትልቁን ምስል ማየት ትችላለህ። በምትጓዝበት ጊዜ የፍቅር ፍላጎትህ ይጨምራል። እንዲሁም ቬነስ በዚህ ዓለም አቀፍ ዞን ውስጥ ስትሆን ካንተ በጣም የተለየ አስተዳደግ ካለው ሰው ጋር ልትሳብ ትችላለህ። ልብህን ክፍት አድርግ። ማንን ወይም የት እንደምታገኝ አታውቅም። ክፍል 3 የገንዘብ ሆሮስኮፕ ከዕድል ወደ እውነታ። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። የመስፋፋት ዕድሎች። ጥቅምት የሚጀምረው ፀሐይ በሊብራ እና በእናንተ 9ኛ ቤት ውስጥ ሆና ነው። ይህም የመስፋፋት ዕድሎችን ያመጣል። ዕድሎች በጉዞ፣ በህትመት ወይም በትምህርት በኩል ሊመጡ ይችላሉ፣ ምንም እንኳን መጀመሪያ ላይ ኢንቨስትመንት ሊጠይቁ ቢችሉም። የፕሉቶ ኃይል በራስ መተማመን። ፕሉቶ ጥቅምት 3 ላይ ወደ ኋላ መጓዙን ሲያቆም ወደ መሪነትና ወደ ገንዘብ ነፃነት እርምጃዎችን ለመውሰድ በራስ መተማመንን ታገኛለህ። በሌላ አነጋገር ያንን ኃይል ተጠቀምበት። ትንሽ ድፍረት የገቢ አቅምህን ሊያሻሽል ይችላል። አዲስ ጨረቃ እና አዲስ ዕቅድ። ጥቅምት 11 ላይ የሚኖረው የሊብራ አዲስ ጨረቃ በሚቀጥሉት ወራት ገቢህን ሊያሰፉ የሚችሉ ትልቅ ግቦችን እንድታወጣ ይገፋፋሃል። ከሚዲያ፣ ከትምህርት ወይም ከባህላዊ ግንኙነቶች ጋር የተያያዘ ሥራን አስብ። ጥንቃቄ ጁፒተር እና ፕሉቶ ይህንን ጨረቃ ስለሚፈትኑት ከአቅምህ በላይ ቃል ከመግባት ወይም ብዙ ሥራ ከመያዝ ተጠንቀቅ። የኔፕቱን እውነታ። ጥቅምት 12 ላይ ኔፕቱን ወደ 2ኛ ቤታችሁ ወይም የገንዘብ ቤት ሲመለስ ስለ ወጪ ልማዶችህ ያለህን ግንዛቤ ያጠራዋል። ይህ ስለ በጀቶች እውነታውን የምትጋፈጥበት እና የገንዘብ ምርጫዎችን ከዋና እሴቶች ጋር የምታስተካክልበት ምልክት ነው። በመጨረሻም ውድ አኳሪየሶች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ አኳሪየሶች እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል 1. ከምቾት ቀጠና ውጣ። የወሩ የመጀመሪያ ክፍል ለጉዞ፣ ለትምህርትና ለአዲስ ጀብድ የተዘጋጀ ነው። አድማስህን አስፋ። 2. በፍቅር ተጓዝ። ፍቅር በጥልቅ ስሜት ይጀምርና ወደ ጀብዱ ይቀየራል። ልብህን ለተለያዩ ልምዶች ክፍት አድርግ። 3. የሥራ ግቦችህን አተኩር። በወሩ መጨረሻ ላይ ትኩረትህ ወደ ሥራህ ይመለሳል። ትልቁን ግብህን ለይተህ በሙሉ ኃይልህ ሥራበት። 4. ገንዘብህን በጥበብ ያዝ። የገንዘብ ንቃት በጣም አስፈላጊ ነው። ወጪህን ከእውነተኛ እሴቶች ጋር አስተካክል። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።